ስለ እስራኤል በአጠቃላይ ስለ ጽዮን በበረሃ እየጾመ እየጸለየ ከእግዚአብሔር ጋር ሲሟገት ነበር በደረሰባቸው መከራ ምክንያት። ሰው ደግሞ ከወደቀ በኋላ ከእግዚአብሔር ጋር የሚገናኝበትን ስርዓት በሰማይ እንዳሳየው ደብተራ ኦሪትን ስራ ብሎታል ማለት ነው እግዚአብሔር። ቤተ ክርስቲያንን በየጠዋቱ በየቀኑ እንሳለማት። ንጋት የሚመጣው ከጨለማው በኋላ ነው። ስለዚህ ከዚህ ከዓመተ ፍዳ በኋላ ዓመተ ምሕረት ራሱ ንጋት ነው የሚባለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ዛሬ ዕለተ ሰሉስ ነው። በዕለተ ሰሉስ ይትበሃል ዘድጓ በሚል አብይ ርዕስ የምንነጋገርበት ዕለት ነው። ዛሬ ከኔ ጋር ክቡር መጋቢ ሐዲስ የኔታ ዕዝራ ይገኛሉ። እንደተለመደው መርሃ ግብራችን በጸሎት እንጀምርና እሳቸው እያመሰጠሩልን እኔ ደግሞ ዜማውን እያሰማው እንቀጥላለን። አሁን ወደ የኔታ ወስዳችኋለሁ። የኔታ በጸሎት ያስጀምሩን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ሆይ በቸርነት እስከዚች ሰዓት ስላደረስከን እናመሰግናለን። ሌሊቱን ባርከ ቀድሰ በሰላም እንዳሳደርከን፣ መዓልቱን ባርከ ቀድሰ በሰላም እንዳዋልከን፣ ሌሊቱንም ባርከ ቀድሰ በሰላም እንድታሳድረን ቅዱስ ፈቃድ ይሆንልን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝባችን ፍቅር፣ አንድነትን ስጥልን። የታመሙትን ፈውስልን፣ ነፍሳተ ሙታንን ማርልን፣ ሃይማኖት ጠብቅልን። ኦ እግዚኦ ዕቀብ ሕይወተነ ወሥራየ ኃጢአተነ ወደም ጸላተነ ለኩልነ ሕዝበ ክርስቲያን ለዓለመ ዓለም። ምስጢርን ጥበብን ማስተዋልን ሁሉ ግለጽልን። አሜን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ወለድተ አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ልጅ ጸልይ ወሰአሊ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ቃለ እግዚአብሔር አብ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍቱኝ። እሺ፣ እግዚአብሔር ይስጥልን። ዛሬ እንግዲህ የምናካሂደው የቅድስት ረቡዕ የ3 ሰዓቱን ጾመ ድጓ ነው። አርያም ዘሰለስቱ ሰዓት ግነዩ ግብተ በርሃ ገጻ እምፀሐይ ዕዝራኒ ርእያ ወፈርሃ ቀሪቦታ አብይ ኃይል ተገብረ በውስቴታ ክቡራት እንቁ መሰረታ። ግብተ በረሃ ገጻ እምፀሐይ ድንገት በቅጽበታዊ መልኩ ድንገት ፊቷ ከፀሐይ በበለጠ በራ ወይም አበራ። ዕዝራኒ ርእያ ወፈራ ቀሪቦታ ዕዝራም አያት፣ ወደ እርሷ መቅረብንም ፈራ። አብይ ኃይል ተገብረ በውስቴታ፣ ምክንያቱም በውስጧ ታላቅ ኃይል ታላቅ ተአምራት
ተደርጓልና ይደረጋልና ማለት ይቻላል። ክቡራት ዕንቁ መሰረታ መሰረቶቿም ደግሞ በዕንቁ የተጌጡ ናቸው፣ ወይም መሰረቶቿ በዕንቁ የተሰሩ ናቸው የሚል ነው። ይሄ ታሪክ እንግዲህ ብዙ ጊዜ መጽሐፈ ዕዝራ ሱቱኤል ምዕራፍ 8 እና 9 ላይ ነው ያለው። መጽሐፈ ዕዝራ ሱቱኤል ቀዳማዊ ላይ ዕዝራ ስለ እግዚአብሔር ሕዝብ፣ ስለ እስራኤል በአጠቃላይ ስለ ጽዮን በበረሃ እየጾመ እየጸለየ ከእግዚአብሔር ጋር ሲሟገት ነበር በደረሰባቸው መከራ ምክንያት። ከዚያ ድንገት በበረሃ የተጎሳቆለች ሴት፣ በእጅግ በጣም ያዘነች ሴት አየ። ከዛ የራሱን ሐዘን ረሳውና እሷን ለማጽናናት ሞከረ። መካን ነበርኩ፣ ልጅ ወለድኩ፣ ከምክነት በኋላ በስለት እግዚአብሔር ልጅ ሰጠኝ። ልጄን በብዙ መከራ አሳደግኩት። 30 ዓመት ሲሞላው አጭቼ ሚስት አጋባሁት። ነገር ግን ወደ ጫጉላ ሲገባ ልጄ ሞተብኝ። ስለዚህ ተደብቄ ሄጄ በበረሃ ይኸው ወደ ቤት አልመለስም ብዬ በዚሁ በሐዘን ነው ያለሁት አለችው። በኋላም የእርሱ የደረሰባቸውን በእስራኤል ላይ የደረሰውን መከራ፣ ስደታቸውን፣ ታቦተ ጽዮን መጥፋቷን፣ በአጠቃላይ የደረሰባቸውን መከራ ሁሉ ለእሷ አናገራት። ከዚህ የሚበልጥ መከራ አልደረሰብሽምና እባክሽ ወደ ቤትሽ ተመለሽ ያላት እምቢ አለች። ይህንን እየተነጋገሩ እያለ ግብተ በረሃ ገጻ የሚለው ይህንን ነው። ከዚያ ፊቷ መልክ ተለውጦ እንደ ፀሐይ አበራ። ያች ሴት ሳትሆን ቅጥሯ የተፈራ የተከበረ ታላቅ ሀገር ወይም ታላቅ ከተማ እንደሆነች ተረዳ ማለት ነው። ስለዚህ ያዘነበትን ሁኔታ እዛ አግኝቷል ማለት ነው። ክቡራት ዕንቁ መሰረታ ማለት ደግሞ መሰረቷ በከበሩ ድንጋዮች የተሰሩ ናቸው ይላል። ይሄ ከራዕየ ዮሐንስም ጋር ራሱ ማገናኘት ይቻላል። ራዕየ ዮሐንስም ላይ ዮሐንስ ያያት ከሰማይ ስትወርድ ያያት የእግዚአብሔር ሀገር የእግዚአብሔር ከተማ በ12 ዕንቁ የተሰራ መሰረቶቿ በ12ቱ ዕንቁ የተሰራ እንደሆነ ይናገራል ማለት ነው። ብዙ ጊዜ እንግዲህ ያሬድ ከብሉይ ኪዳኑም ከአዲስ ኪዳኑም እያነጻጸረ በአጠቃላይ ስለ እግዚአብሔር ሀገር መጀመሪያ ይሄ እንግዲህ ስለ ጽዮን ነው፣ ስለ እስራኤል ነው የሚያወራው። ከዚያ ደግሞ ስለ ቤተ ክርስቲያን ነው። ቀጥሎ ደግሞ የመጨረሻው ስለ መንግስተ ሰማያት እንደሆነ በደንብ መረዳት ይቻላል። በምሳሌ ደረጃ ደግሞ ስለ እመቤታችን ይሆናል ማለት ነው። ስለዚህ ይህንን የመሰለ ነው። እንግዲህ ይህንን የምትሰሙ መጽሐፈ ዕዝራ ሱቱኤል ምዕራፍ 8 እና ምዕራፍ 9 ላይ በደንብ ማንበብ ይቻላል ማለት ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እሺ፣ ከዚህ ቀጥሎ አቡን ነው ብርሃነ ሕይወት ቤት በ2 ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግ አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ እስመ ዋካይእቲ ወብርሃን
መድኃኒት ለነገሥት አመኖህ ይእቲ መድኃኒት ይእዜሳ ኮነት አንቀጸ ሕይወት ቤተ ክርስቲያን። ይህ ደግሞ ቀዳሚሃ ለጽዮን ቀዳሚሃ ለጽዮን ሰማየ ሳረረ የጽዮን መጀመሪያዋ ወይም ደግሞ ጀማሪዋ ሰሪዋ ሊሆን ይችላል። አስቀድሞ ሰማይን ሰራ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛም ለሙሴ ደብተራ ኦሪትን ወይም ደግሞ የመገናኛውን ድንኳን እንዴት አድርጎ እንደሚሰራ አሳየው። እስመ ዋካ ይእቲ ወብርሃን፣ እሷ ብርሃን ፈጽሞ ብርሃን ነው። ዋካም እስመ ዋካ ማለት ብርሃን ናትና፣ ይእቲ ወብርሃን ማለት ደግሞ ብርሃን ፈጽሞ ብርሃን ናትና ማለት ነው። ወይም ደግሞ ብርሃን የምትሰጥ ናትና ይሆናል። መድኃኒት ለነገሥት ለነገሥታትም መድኃኒት ናት። አመኖ ይእቲ መድኃኒት በኖህ ጊዜም መድኃኒት ሆናለች። ይእዜሰ ኮነት አንቀጸ ሕይወት፣ ዛሬ ደግሞ በአዲስ ኪዳን የሕይወት በር ሆነች ወይም ደግሞ የሕይወት በር ናት። ቤተ ክርስቲያን የሚሆነችው ቤተ ክርስቲያን ናት ይላል ማለት ነው። ቤተ ክርስቲያን ዛሬ ከዚህ ጀምሮ ተያይዞ የመጣው ታሪኳ ምንድነው? ቤተ ክርስቲያን አንቀጸ ሕይወት የሕይወት በር ናት ወይም ደግሞ የሕይወት መግቢያ ናት ይላል ማለት ነው። ይሄ እንግዲህ ከኦሪት ዘፍጥረት ጀምሮ እስከ አዲስ ኪዳን ድረስ ያለ ነው። እንደውም የሆኑ ሰው በደንብ ሊያብራሩት እንደው እዚህ ላይ ሰው በደንብ ቢገቡበት ደስ ይለኛል። ያሬድ መጀመሪያ የዘመረው ይሄን ነው ሲባል ሰማሁ ልበል፣ እንደዚህ አይነት ቃል። አዎ ልክ ነው። እሱን ስለ እሱ ቢነግሩን። አርያሙን ቀዳሚ ያለ ጽዮን ሰማየ ሳረረ በሚል አርያም ነው የጀመረው እና ያው ከዚህ ጋር ተመሳሳይነት አለው ቃሉ ማለት ነው። ቃሉ ተመሳሳይ ነው። አዎ ቀዳሚ ያለ ጽዮን ሰማየ ሳረረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ነው የሚለውና ከዚህ ጋር ተመሳሳይነት አለው። ስለ እሱ ትንሽ የተወሰነ ቢሉ ጥሩ ነው። አዎ ያው እንግዲህ ምንድነው በሰማይ ያለውን ስርዓት አይቶ ከመጣ በኋላ ያው በሰማይ ያለው ስርዓት በምድር እንደተሰራ በሰማይ ሰማያዊት ደብተራ ወይም ደግሞ ደብተራ ብርሃንም አይቶ ከመጣ በኋላ በምድር ላይ ደግሞ በሙሴ ዘመን የተደረገውን ታሪክ ነው አንስቶ የዘመረው ማለት ነው። ከዚያ ጋር የተያያዘ ነው ይሄ ታሪክ ማለት ነው። ድርሰቱን በተመለከተ የመጀመሪያ ድርሰቱ ናት ለቅዱስ ያሬድ ተብሎ ማለት የመጀመሪያ ድርሰቱ የሚባለው መጀመሪያ እንደመጣ ከሰማይ ወደ ምድር በመጣበት ጊዜ ያዜመው ነው ለማለት ነው። ከእርሶ የተለየ አይደለም። አዎ ማለት እንግዲህ ሙሴ እግዚአብሔር ሙሴን ቀዳሚሃ ለጽዮን ያው እግዚአብሔር ማለት ነው። እግዚአብሔር መጀመሪያ ሰማይና ምድር እንደፈጠረ ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን ቁጥር 1 ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው። ስለዚህ ፍጥረታት መጀመሪያ ፈጠረ፣ ሰውን ከዚያ በኋላ ፈጠረ። ሰው ደግሞ ከወደቀ በኋላ ከእግዚአብሔር ጋር የሚገናኝበትን ስርዓት በሰማይ እንዳሳየው ደብተራ ኦሪትን ስራ ብሎታል ማለት ነው እግዚአብሔር። የዕብራውያን መልእክት ላይም ተጠቅሷል ቃል በቃል
ስለዚህ ወበዳግም አርአዮ ለሙሴ የሚለው እሱን ነው የሚያሳየው። ስለዚህ እርስዎ እንዳሉት ዳግመኛ በምድር ላይ ደግሞ ሰዎች ከእግዚአብሔር የመገናኛው ድንኳን ነው የሚለው። የመገናኛው ድንኳን ማለት አንደኛ ሰውና እግዚአብሔር ይገናኝበታል፣ እንደገና ደግሞ ሰው ከሰው ጋር ራሱ የሚገናኝበት ነው። ይሄ በብሉይ ኪዳን የነበር ነው። አዲስ ኪዳን ደግሞ የበለጠ መሆኑን ያሳያል። አሁን ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ ያለው ሙሴ በሰማያዊቱ አምሳል ሰራ ነው የሚለው። ይህንን ደግሞ ቤተ ክርስቲያን ያቺ ሰማያዊት የተባለችው የቤተ ክርስቲያን ስርዓት ነው ብሎ ነው የወሰደው ሐዋርያው ቅዱስ ጳውሎስ። በተለይ ደግሞ ዮሐንስ አፈወርቅም ድርሳኑ ላይ ይህን በደንብ አድርጎ አብራርቶታል ማለት ነው። ምክንያቱም የዮሐንስ አፈወርቅ ድርሳን የዕብራውያን መልእክት ትርጓሜ ነው። ስለዚህ ያንን የሚያሳይ ነው። እሷ ደግሞ ብርህት የሆነች ብርሃን የሆነች ብርሃን ማለት ሰውን ከጨለማ ወደ ብርሃን የሚያመጣ ወይም ደግሞ መርህ የሚሆን ይሆናል። ብርሃን ደግሞ አንደኛ የእግዚአብሔር ምሳሌ ነው። ጨለማ ደግሞ የዲያብሎስ ምሳሌ ነው። እንደገና ብርሃን የእግዚአብሔር መንግስት ምሳሌ ነው። ጨለማ ደግሞ የዲያብሎስ መንግስት ምሳሌ ነው፣ ወይም ደግሞ የዲያብሎስ አገዛዝ። ብርሃን የእውቀት፣ የጽድቅ፣ የማንኛውም መልካም ነገር ሁሉ ምሳሌ ነው። ጨለማ ደግሞ እዛው ተቃራኒ ነው ማለት ነው። ስለዚህ እስመዋካይ ኢቲ ወብርሃን ሲባል ምን ማለት ፈጽሞ ብርሃን የሆነች ማለት ነው። ሌላው ደግሞ አመኖሄ ኢቲ መድኃኒት ያለው አሁን የሙሴን አስቀደመው እንጂ ከዚያ በፊት ኖህ ነበረ። በኖህ ጊዜ ከጥፋት ውሃ የዳነበት መርከብ የቤተ ክርስቲያን ምሳሌ ነው። ይቺ ደብተራ ኦሪትም የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ደግሞ አማናዊቷ ናት ማለት ነው። ያቺ ደብተራ ኦሪት የተሰራችው በቤተ ክርስቲያን አምሳል ነው ተብሎ የሚተረጎመው ማለት ነው። ስለዚህ ያኛው ምሳሌ ነው፣ ይሄኛው ደግሞ አማናዊ ነው። ወይም ደግሞ ያኛው ጥላ ነው፣ ይሄኛው ደግሞ አካሉ መሆኑን ያሳያል ማለት ነው። ስለዚህ መድኃኒት ለነገስት እንደገና ደግሞ ቤተ ክርስቲያን ሲባል ይሄ ሁሉ የሆነችው ቤተ ክርስቲያን እንደሆነ ያሳያል ማለት ነው። ራሱ ስለተረጎመው ቤተ ክርስቲያን መሆኑን ያሳያል። ስለዚህ ምናልባት የሚጨምሩት ካለ ሰው ትንሽ ጨምረውበት ወደፊት መሄድ እንችላለን። የዚያሰ ከሆነ አንቀጸ ህይወት ማለት ቤተክርስቲያንን የሚያሳይ ነው። ህይወት የሚገኘው በቤተክርስቲያን በኩል እንደሆነ የሚያሳይ ነው ማለት ነው። እሺ፣ እግዚአብሔር ይስጥልን። እኔ ብዙ የምጨምረው ነገር የለም። ያው የህይወት በር ቤተክርስቲያን ናት። በህይወት በር በኩል ነው እንግዲህ ተስፋ የምናደርገውን ሁሉ የምንወርሰው። ስለዚህ ቤተክርስቲያንን ደጅ መጽናት ሁልጊዜ ደጋግሞ ይናገረዋል ቅዱስ ያሬድ። በሃን በላ ኩልነ ምሳለማምና አቅረታ ወዳወታ ሊእለከ እያለ ቤተክርስቲያን የምትሰጠውን ጥቅም ወይም ደግሞ ቤተክርስቲያንን በአግባቡ መማፀንና ደጅ መጽናት እንዳለብን ደጋግሞ የሚናገረው ነው። በዚህም ደግሞ የኖህንም ጠቅሶ የህይወት በር እንደሆነች ነው የገለጸው። እርስዎ ያሉትን ነው እንደው ያው ያሉትን ለመርገም ያክል ነው እንጂ ሌላ የምጨምረው ነገር የለኝም። ወደሚቀጥለው እንሄዳለን። አርባዕቱ ዘበዳዊት በሃን በላ ለቤተ ክርስቲያን እስመ ዋካ ይእቲ ወብርሃን ምስአል ወምስጋድ ወምስትስራየ ኃጢአት ይእቲ።
በሃን በላ ለቤተ ክርስቲያን ይህ ከዚያ ጋር ከመጀመሪያው ጋር የተያያዘ ነው። ስለዚህ ቤተ ክርስቲያንን በሃን በላ ቤተ ክርስቲያንን በየጠዋቱ በየቀኑ እንሳለማት ወይም ሰላም እንበላት ማለት ነው። ግን ሰላም እንበላት ማለት ነው በሃን በላ እንሳለማት ማለት ነው። እስመ ማዕካየ ኢቲ ወብርሃን ቅድም ካልነው ጋር ፈጽሞ ብርሃን ናትና። ምስአል ወምስጋድ ምስአል ማለት መለመኛ ወይም ደግሞ ጸሎት የምንጸልይበት ቦታ፣ ወምስጋድ የምንሰግድበት ናትና። ወምስስራየ ኃጢአት የኃጢአትን ማስተስረያ ናትና። ጸሎት ማድረጊያ፣ መለመኛ፣ ምልጃ ማቅረቢያ፣ መስገጃ፣ ኃጢአት ደግሞ ማስተስረያ ናትና። ይእቲ ማለት ያው ናትና ነው። ይእቲ ወምስስራየ ኃጢአት ይእቲ አይደለም የሚለው መጨረሻው ናትና ነው የሚለው። ስለዚህ ቅድም እንዳሉት በሃን በላ ሁልጊዜ ከቤተ ክርስቲያን መራቅ የለብንም። ከተቻለ በየቀኑ ራሱ ቤተ ክርስቲያንን መሳለም እንደሚገባ፣ ከቤተ ክርስቲያን መራቅ እንደማይገባ ያሳያል። ምክንያቱም የአምልኮ መፈጸሚያ ምስጢራቱን ሁሉ የምንፈጽምበት አብዛኛው ምስጢራት በሙሉ የሚፈጸሙት በቤተ ክርስቲያን ነው። ቤተ ክርስቲያን የሚቋቋመው ራሱ ምስጢራትን ለመፈጸም ነው። ዋናው ምስጢራት ደግሞ ስጋው ደሙ ነው። ከዚያ ጥምቀት አለ። እንግዲህ ጥምቀት መሰረትም ቢሆን በየቀኑ የሚደገመው ብዙ ጊዜ ስጋው ደሙ ስለሆነ ማለት ነው። ጥምቀት አለ። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐም ራሱ ከቤተ ክርስቲያን የተያያዘ ነው። ምስጢረ ክህነት ሁሉ ያለው በአጠቃላይ እስከ ምስጢረ ቀንድል ድረስ ያለው ሁሉ በቤተ ክርስቲያን የሚፈጸም ነው። ስለዚህ ሁልጊዜ በቤተ ክርስቲያን መገኘት ያስፈልጋል ማለት። ይህ ብቻ ሳይሆን ምስአል ወምስጋድ ማለት ጸሎት፣ ልመና፣ ምልጃ የምናቀርበው በቤተ ክርስቲያን ነው ዋናው። እንደገና ደግሞ ወምስስራየ ሁሉ ኃጢአት፣ ይሄ ከስጋው ደግሞ ጋር ማያያዝ እንችላለን። እስካሁን ካየናቸው ጥምቀት፣ ሜሮን ካሉት ጋር ሁሉ ያያይዛል። ይሄ ስርዓተ አምልኮ ሲፈጸም ይሄ ሁሉ ኃጢአት ማስተስረያ እንደሆነ ያሳያል። ከዚያ ወደ ምስጋናውም ስንመጣ ይህንኑ ነው የሚያሳየው ማለት ነው። ወደ ምስጋናው ሲባል ወደ ማህሌቱ፣ ወደ ሰዓታቱ፣ ሌላውም ወደ ምህላው ሁሉ ብንመጣ ይህንን የሚያሳይ እንደሆነ ያሳያል። ስለዚህ ቤተክርስቲያንን ከቤተ ክርስቲያን መራቅ እንደሌለብን፣ ሁልጊዜ ቤተ ክርስቲያንን መሳለም እንዳለብን፣ ወደ ቤተ ክርስቲያን መመላለስ እንዳለብን የሚያሳይ ነው። ቃለ ሕይወት ያሰማልን። ከዚህ ቀጥሎ ያለው ቅንዋት ነው። ደፍተራ ሰብሐ እግዚእነ ደብተራ ሰብሐ ኢየሩሳሌም በጽሐ አይህአ ከመ የሃበነ መስቀል አብርሃ። ደብተራ ሰብሐ ደብተራ ሰብሐ ደብተራ ዘረጋ ማለት ግን ተከለ ማለት ነው። እንግዲህ ያው ድንኳን ዘረጋ ይባላል እንደዛ። ያው እንግዲህ ቋንቋ ነገር ተከለ ለማለት ነው። ያው እንትን ለማለት ነው። በጽሐን ከበጽሐ ጋር እንደ ቤት መምቻ ለማድረግ ነው። በነገራችን ላይ ደብተራ ተከለ ደብተራ ነው በአብዛኛው። ደብተራ ሰብሐ ደብተራ ዘረጋ ተከለ ማለት ነው። እግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ደብተራን ተከለ ማለት ድንኳንን ተከለ፣ የመገናኛው ድንኳን ማለት ነው።
ኢየሩሳሌም በጻ ኢየሩሳሌምም ደረሰ። ይህ የተከለው ድንኳን እስከ ኢየሩሳሌም መድረሱን የሚያሳይ ነው። አይሃአ ወረደ ማለት ነው። አይሃአ ወይም ሰው ሆነ ማለት ነው። ከመይሃበን መስቀል ከመይሃበን መስቀል አብርሃ መስቀልን ይሰጠን ዘንድ ከመይሃበን ብሩሃ መስቀል ቢል ጥሩ ነበር። እንግዲህ ምስጢርን ዘይቤው ትንሽ ዘወርወር ያለ ነው፣ ወይም ደግሞ በደንብ አልተገለጠልኝም ማለት ነው። ከመይሃበን መስቀል አብርሃ ያው ድህነትን ይሰጠን ዘንድ መስቀል ደግሞ አብርሃ ከበረ ማለት ነው። ወይም በመስቀል አብርሃ ሊባል ይችላል። አሁን ከመይሃበን ድህነትን ይሰጠን ዘንድ በመስቀል አብርሃ ተብሎ ሊተረጎም ይችላል። በመስቀል ማለት መስቀለ ብሎ ወስዶ ማለት ነው። በዋናነት ምስጢሩ እንግዲህ መጀመሪያ ደብተራን ሰጠ፣ እስከ ኢየሩሳሌም ደረሰ ማለት ነው። እንግዲህ እስራኤል ዋናው ከምድረ ግብፅ የወጡበት ምክንያት ኢየሩሳሌም ለመድረስ ነው። እግዚአብሔርም ከእነሱ ጋር ተጉዞ ኢየሩሳሌም ምድረስ አድርጎ ሰጥቷቸው ከህዝቡ ጋር እንደሚኖር ያሳያል። ይህንን ንጽጽር ደግሞ ለእኛ ለቤተ ክርስቲያን መውሰድ እንችላለን። ቤተ ክርስቲያንን ሰጠ ወይም ደግሞ ቤተ ክርስቲያንን ዘረጋ፣ በምድር ላይ ተከለ። ይቺ ቤተ ክርስቲያን ደግሞ ብዙ ህዝብ አምጥታ አሳምና ብርሃን ሆና እስከ ኢየሩሳሌም ሰማያዊት መድረስን የሚያሳይ ነው ማለት ነው። ስለዚህ ኢየሩሳሌም በጻ ማለት ይህንን የሚያሳይ ይሆናል። ምናልባት እንግዲህ የተሻለ ነገር ካለ ያዩት ነገር ካለ ቢጨምሩበት ጥሩ ነው። ከእርሶ የተሻለ ከወዴት አመጣለሁኝ? እንግዲህ ይሆናል ከሆነ አንዱ ያልታየው ሊኖር ይችላል። ኧረ በትክክል ነው የተረጎሙት። ምንም የሚጨመረውም እንትን የለውም። ለዜናው ጥሩ ነው፣ ለዘይቤው ግን ትንሽ ዘወር ያለ ነውና። አዎ አይሃ የሚለው ራሱ አይሃ ቃል የሚል አለ እዚሁ እንትንም ላይ ማለት ነው። በተደጋጋሚ እንደዚህ አይነት ቃል ይጠቀማልና የቃልን መውረድ የሚያሳይ ነው። በትክክል ወረደ ቃል ነው። አይሃ ወረደ ተሰብአ ቢል አንድ ነው ትርጓሜ ላይ ያለው። ለምሳሌ ይህ የጥምቀት የሚጸነጸለው የምንድነው እንትን ላይ ምን ነበር? ይሄ ትምህርተ ወአት ላይ እምሰማያት ማህበ አብ አይሃ። እምሰማያት ማህበ አብ አይሃ ማለት ከሰማይ ከአብ ዘንድ ወደ ምድር መጣ ማለት ወረደ ማለት ነው። ስለዚህ ያንን የሚያሳይ ነው ማለት ነው። እግዚአብሔር ይስጥልን። ከዚህ ቀጥሎ ሰለስት ነው። ሰለስት ሶበ የተነሳ ነው። ተሳለኒ እግዚኦ ተሳለኒ በጽባህ ቃል ያስምዓኒ ከመ ትምሃረኒ። ተሳለኒ እግዚኦ ተሳለኒ፣ አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ። በጽባህ ቃል የስምዓኒ፣ በየጠዋቱ ወይም ደግሞ በጠዋት ለጸሎት በቆምኩ ጊዜ ጸሎቴን ስማ። ቃሌን ስማ ማለት ጸሎቴን ስማ ማለት ነው። ልመናዬን ስማ ሊሆን ይችላል። ከመ ትምሃረኒ ይቅር ትለኝ ዘንድ ነው የሚለው። ይሄ መዝሙረ ዳዊት ነው በዋናነት። ተሳለኒ እግዚኦ ተሳለኒ የሚል አለ። እንደገና ደግሞ ቃለ የአጽም እግዚኦ ወለቡ ጽራዬ በጽባህ ስምዓኒ ቃለ ያደል የሚለው መዝሙር ስንት ነው? ይሄ መዝሙር 5 ነው ስላል
ካለው ጋር ማያያዝ እንችላለን። ተሳለን የሚለውም በጣም በብዙ አለ። ስለዚህ ይሄ ጸሎት ነው፣ ብዙ ጊዜ ጸሎት ነው። ስለዚህ አቤቱ ይቅር በለኝ በየጠዋቱ ጸሎቴን ደግሞ ስማ ማለት ነው። ብዙ ጊዜ ጸሎት በብዛት የሚጸለየው ጠዋት ነው እና ያንን ነው የሚያሳየው። በጽባህ ቀውም ቅድሜ ከዋሰር ኢለከ የሚለውም ከዚሁ ጋር የተያያዘ ነው። ስለዚህ በጽባህ ስምዐኒ ቃልየ የሚለው ነው። ከመ ትምሃረኒ ይሄ ሁሉ ግን አንተ ይቅር ትለኝ ዘንድ ነው ማለት ነው። ይሄ ብዙ ማብራሪያ የሚያስፈልገው አይመስለኝም፣ ግልጽ ስለሆነ ማለት ነው። እሺ እንዳሉት ነው። ቀጥታ ከዳዊት ቃል የተወሰደ ነው፣ ከዳዊት መዝሙር የተወሰደ ነው። ያው ምንድነው ጽባህ የሚለው እንግዲህ ይህንን ሰዓት የሚያመለክት ነው ማለት ነው። ነግ የሚለው የጧቱ ሆኖ ጽባህ የሚለው ደግሞ እንግዲህ የዚህን ሰዓት የሚያመለክት ነው ማለት ነው አይደለም? ማለት ጽባህ ነግ ለጸሎት ስንነሳ ማለት ነው። ጽባህ ደግሞ አዲስ ኪዳን ነው ወይም ደግሞ ዓመተ ምሕረት የምንለው ማለት ነው። ከጌታ ልደት ጀምሮ ያለው ዓመተ ምሕረት አይደለም የሚባለው? ዓመተ ምሕረቱን ነው ወይም ደግሞ አዲስ ኪዳን በሙሉ ጽባህ ይባላል። የሰዓቱን አቀማመጥ ግን ለመለየት አሁን ጽባህ የሚለው ከዚህ ከ3 ሰዓት ጀምሮ ያለው እንደሆነ ያሳያል። እዚህ ጋር ግን ሌላ ቦታ ላይ ደግሞ ጎሃ ወኮነ ጽባሃ ይላል። ደግሞ መልሶ የነጉን እንደሆነ ያሳያል። ጽባህ ማለት በነገራችን ላይ ምንድነው የመጀመሪያው ንጋት ነው። የመጀመሪያው ነው። ጨለማው አልፎ የሚመጣው ብርሃን ነው ጽባህ የሚባለው። ጎሃም የሚለው ከዚህ ጋር የተያዘ ነው። አብ ጎህ ወልድ ጎህ ሲል ምን ማለት ነው? ጽባህ ነው ማለት ነው በተዘዋዋሪ ማለት ነው። ግን በአጠቃላይ በምስጢር ደረጃ ሌሊት ይሄ ዓመተ ፍዳ የምንለው ነው። ከክርስቶስ ልደት በፊት ያለው ሌሊት ይባላል። ከክርስቶስ ልደት በኋላ ያለው ደግሞ ቀን ማለት ነው፣ ንጋት ይሆናል ማለት ነው። ይሄ ደግሞ ዝም ብሎም አይደለም። ለምሳሌ አሁን ለብርሃን የሚነበበው ለምሳሌ ዲያቆኑ የሚያነበው ሮሜ መልእክት ምዕራፍ 13 ቁጥር 11 ጀምሮ ነው። እዚያ ላይ የሚለው ሌሊቱ አልፏል ቀኑም ቀርቧል፣ ስለዚህ የምንመላለሰው በቀን እንደመሆኑ የጨለማውን ስራ አውጥተን እንጣል ነው የሚለው። ስለዚህ አሁን በቀን እንደምንመላለስ የምንመላለሰው በቀን እንደመሆኑ ማለት ነው። በቀን እንደመሆኑ ማለት ምን ማለት ነው? በብርሃን ነው ያለ ነው ማለት ነው። ስለዚህ የብርሃንን ስራ እንስራ፣ የጨለማውን ስራ እንተው። እሱ የጨለማው ስራ አልፏል ማለት ነው። ይሄ ደግሞ በአጠቃላይ የሚያሳይ ዓመተ ምሕረት የድህነት ዘመን መሆኑን የሚያሳይ ነው ማለት ነው። ሰው ከፈለገ ይጸድቃል፣ ካልፈለገ ደግሞ አይጸድቅም ማለት ነው። በብሉይ ኪዳን ግን ጽድቅ ቢያደርጉም ባያደርጉም ጽድቅ እንደ ጽድቅ አይቆጠርም ነበር ማለት ነው። ለዚህ ነው በብሉይ ኪዳን ያሉ ሰዎች ጽድቅነ ሆነ ከመጸርቀ ትክቶ ያሉት ማለት ነው። የጽድቃችን እንደ ደም ጨርቅ ሆነ። ባቢሎንን ፈወስናት አልተፈወሰችም፣ ፈወስንሃ ለባቢሎን ወይ ተፈወሰት የሚለው ማለት ነው። ስለዚህ ጽባህ በአጠቃላይ እንደዚህ ለጸሎት ስናስብ ይሄ በጸሎታችን የጊዜያት ጸሎት አሉ የለ የጸሎት ጊዜያት እንግዲህ ጠዋት ማለት ሲነጋ ጀምሮ ነው። ይሄ 3 ሰዓትም ጠዋት ሊሆን ይችላል። እስከ እኩለ ቀን እኮ ራሱ ጠዋት ሊባል ይችላል። ምንም እንትን የለም። እስከ ማታ ድረስ ብርሃኑ ራሱ ጠዋት ማለት ይቻላል። ይሄ በምስጢር ደረጃ ሄዶ ማለት ነው። ከዚያ ደግሞ ምሴት ይባላል ማለት ነው። ስለዚህ ጨለማው አልፎ ሌሊቱ አልፎ ብርሃኑ ወይም ደግሞ ቀኑ መምጣቱን ያሳያል። ተፈጥሮ ራሱ ሲያመለክት መጀመሪያ ጊዜው ራሱ የሚቆጠረው መጽሐፍ ቅዱስ ላይ ሌሊቱ ነው የሚቀድመው፣ ብርሃኑን የሚከተለው። ይሄም ራሱ ምስጢር አለ።
ማታም ሆነ ጠዋትም ሆነ ነው የሚለው። አንድ ቀን እንደዛ ብሎ የሚቆጥረው እዚህ እንደዚህ ሀገር አቆጣጠር እኩለ ሌት ላይ አይደለም እንትኑ ቀኑ ራሱ አቆጣጠሩ። እዚህ ሀገር ግራ የገባው ነው። እዚህ እነሱ ሮማውያን ብዙ ጊዜ ለመለየት ነው። በቃ ምንድን ነው ሀብታሞች ስለሆኑ በጉልበታቸው ነው። እንደዛ ነው የሚመስለኝ። ምክንያቱም ሌሊት ላይ እንዴት ላይ ይቀየራል? ሌሊት ላይ እኩለ ሌሊት ላይ ቀን መቀየር ብዙም የሚያስከል አይደለም። ግን ያው መቼም እኛ ድሆች ስለሆን ማንም የሚሰማ ላይኖር ይችላል። ያው ለነሱ እንደሚመች አድርገው ነው እነሱ ያስተካከሉት። ያው መሰረቱን ይዘው ሳይሆን ለነሱ ደስ ባላቸውና በተመቻቸው ያስኬዳል ብለው ባሰቡት ነው ያደረጉት። ምቹነቱስ በምን ይመጣል? ምን ሌሊት ላይ ምንም ምቹነት አይታይም። ያው ብቻ እነሱ በመሰላቸው ወይም ደግሞ በፈለጉት ነገር በፈለጉት እንደሱ የሚያደርጉት። ስለዚህ ምንድነው እኔ አሁን እሱን ለማለት ሳይሆን በአጠቃላይ ንጋት የሚመጣው ከጨለማው በኋላ ነው። ስለዚህ ከዚህ ከዓመተ ፍዳ በኋላ ዓመተ ምሕረት ራሱ ንጋት ነው የሚባለው ማለት ነው። እሱን ለመንገር ቅዱስ ያሬድም ይህንን ቃል በቃል ወስዶታል። ሀለፈ ሌሊት ወመጻ መዓልት ንግደፍም ላይ ኩሎ ምግባረ ጽልመት ይልና ኑ ናንሶሱ በብርሃኑ ይላል። ሙሉ ለሙሉ ነው ቃሉን የወሰደው። ሙሉ ለሙሉ ነው ቀጥታ ቃሉ። ኢየሱስ ክርስቶስ መጻ ውስተ ዓለም እኮ የሚለው ራሱ ኑ ናንሶሱ በብርሃኑ ይላል። እሱም ሌላ ቦታ ላይ እንደሱ ይላል። ይሄ እዝሉስ ራሱ የዚህ የብርሃን በከመ ይቤ ጳውሎስ ንግድፍም ላይ ሌነ ኩሎ ምግባረ ጽልመት ቀጥታ ነው የወሰደው። እሺ ቃለ ሕይወት ያሰማልን። አሁን ከዚህ በኋላ የምንቀጥለው ወደ ሰላሙ ነው። የመጨረሻው ክፍል ነው ለዛሬ። ሰላሙ አንገርጋሪ ቤት ነው። ሀብ እግዚኦ ዛይነ ለባህር ወሰላመ ለአሕዛብ ወተዘከር ጽዮንሃ ቅድስተ ሀገረ እግዚአብሔር ይሜንንዋ ኪያኒ ወአድያሚ ሃኒ ነያ ጽዮን ቅድስት ሀገረ እግዚአብሔር። አወራረድ ሀብ እግዚኦ ዛይነ ለባህር ወሰላመ ለአሕዛብ ወተዘከር ጽዮንሃ ቅድስተ ሀገረ እግዚአብሔር ይሜንንዋ ኪያኒ ወአድያሚ ሃኒ ነያ ጽዮን ቅድስት ሀገረ እግዚአብሔር። ጥሩ ነው። ይሄ ደግሞ በጣም ጥሩ ምስጢር ያለው ነው። ሀብ ዛሄነ ሀብ እግዚኦ ዛሄነ ለባህር አቤቱ ለባህር ዛሄን ጸጥታን ስጥ። በጣም ይገርም። ወሰላመ ለአሕዛብ ለአሕዛብ ደግሞ ሰላምን ስጣቸው። ወተዘከር ጽዮንሃ ቅድስተ ሀገረ እግዚአብሔር የእግዚአብሔር ሀገር የሆነችን ጽዮንን ደግሞ አስባት።
ኢይሜንን ዋኬሃኒ እሷን እንዳይንቋት አይናቋት ማለት ይቻላል። ወአዲያሚሃኒ ምንድነው አውራጃዎቿን ወይም ደግሞ ግዛቶቿንም እንዳይንቁ ነያ ጽዮን ቅድስት ሀገረ እግዚአብሔር እነሆ ጽዮን ቅድስት የምትሆን ጽዮን የእግዚአብሔር ሀገር ናት። እነሆ የእግዚአብሔር ሀገር ናትና ማንም አይናቃት ማለት ነው። ይሄ እንግዲህ ሀብዛይነ ለባህር ሲባል ምን ማለት ነው? ባህር አይናወጥ ማለት ባህሩ ከተናወጠ ሰላማችንን እናጣለን ማለት ነው። ብዙ ጊዜ ሱናሚ ራሱ የሚነሳው እኮ ከባህር ነው። ባህር ከተናወጠ ሰላም የለም። እንደው በባህር ላይ ለመሄድ ብቻ አይደለም፣ ባህሩ ሰላማዊ ካልሆነ በባህር አካባቢ ያሉት ሊጠፉ ይችላሉ ማለት ነው። ስለዚህ የባህር መናወጥ ብዙ ችግርን ያመጣል ማለት ነው። ሰላም ለመሆን የባህር ጸጥታ በጣም ወሳኝ መሆኑን ያሳያል ማለት ነው። በምስጢር ደግሞ ባህር ማለት ዓለም ነው። በነገራችን ላይ ዓለም ነው። ዓለም እንዳይናወጥ የምንኖርበት ዓለም ከተናወጠ እኛም መናወጣችን ነው። ስለዚህ አሁን በጦርነት ሲናወጥ ምን ያህል እየተናወጥን እንደሆነ ማየት ያስፈልጋል። በተለይ እነዚህ ታላላቆቹ ሲጣሉ ይህንን እኮ የያዙትን መሳሪያ ቢተኩሱት በቅጽበት የለንም ሁላችንም ማለት ነው። ስለዚህ ዓለም እንዳይናወጥ ሀብ ዛይነ ጸጥታን ስጠው ማለት ነው። ወሰላመ ለአሕዛብ አሕዛብ ማለት እግዚአብሔርን የማያመልኩ በጣዖት የሚያመልኩ ወይም ደግሞ እግዚአብሔርን የማይከተሉ ሰዎች ናቸው። ለእነሱም ሰላምን ስጣቸው። ምክንያቱም እነሱ ሰላም ከሆኑ እኛ ሰላም ስለምንሆን ማለት ነው። ይህንን ካለ በኋላ ነው እንግዲህ ወተዘከር ጽዮንሃ ቅድስት ሀገር ጽዮንን ማስባት። ጽዮን እንግዲህ የእግዚአብሔር ሀገረ እግዚአብሔር። በተለይ መዝሙር ምንድን ነው? አብይ እግዚአብሔር የሚለው ነው። ይሄ ሀገሩ ለንጉሥ አብይ የሚለው ምን ላይ ነበር ያለው? ማያፈቅር ላይ ነው ያለው። መቼም አብይ እግዚአብሔር መሰለኝ አይደል? ሀገሩ ለንጉሥ አብይ አብይ ነው እኮ ሀገሩ ለንጉሥ አብይ የታላቁ ንጉሥ ከተማ ተብሎ ራሱ የተጠቀሰው ኢየሱስ ክርስቶስ ነው የተናገረው። ራሱ ከዚህ ላይ ነው የተወሰደው ሀሳቡ ሙሉ በሙሉ ማለት ነው። ስለዚህ ሀገሩ ለንጉሥ አብይ ሲባል ምን ማለት ነው? ሀገረ እግዚአብሔር ጽዮን የእግዚአብሔር ሀገር ናት ማለት ነው። ስለዚህ እሷም እንዳይንቋት እነዚህ አሕዛብ እንዳይንቋት፣ እግዚአብሔርን የማያመልኩ ሰዎች እንዳይንቋት፣ ግዛቶቿ አዲያም ማለት ወረዳ ማለት ነው፣ ወይም ደግሞ አውራጃ ማለት ነው። በአጠቃላይ ግዛቶቿ ሰላም የሆኑ አይዋረዱ ማለት ነው። ምክንያቱም እነሆ ጽዮን የእግዚአብሔር ሀገር ናት ነው። ይሄ ደግሞ ጽዮን ሲባል ቤተ ክርስቲያን ብላችሁ ብሎ መውሰድ። ቤተ ክርስቲያን በሙሉ ክብሯ የታፈረች የተከበረች ትሁን ማለት ነው። እንደ ዛሬ ሳይሆን እንግዲህ እንደ ጸሎቱ ነው የምንነግረው። በእኛ ዘመን እንደዚህ አይደለም። ትንሽ በጣም የተዋረድንበት የተናቅንበት የምንገደልበት ጊዜ ሆኗል። እንግዲህ እሱን እግዚአብሔር ያርቅልን። ጸሎቱ ይሄ ለዚያም ያገለግላል ማለት ነው። እግዚአብሔር ይስጥልን። እውነት ነው። ያው እንግዲህ ነባሩን ነው የምናየው። በዚህ ዘመኑም ቀደም ያለ ስለሆነ የቅዱስ ያሬድ የነበረበት ዘመን በእርግጥ ለቅዱስ ያሬድ ያለፈውም የሚመጣውም የተገለጠለት ሊቅ ነው እና ይህን ዘመን አላየውም ማለት አንችልም። አይቶታል። ነገር ግን በዘመኑ የነበረውን ነው ያስቀመጠልን።
ሀብ እግዚኦ ዛይነ ለባሕር ወሰላመ ለአሕዛብ። አሕዛብ የሚለው እዚህ ጋር እንዳሉት እርሶ የማያምኑትንም ጭምር ነው። ነገር ግን በብዛትም ጭምር ይመስለኛል አይደል? ጠቅላላ አዎ፣ አይ ማለት እንደዛ ያልኩት ጽዮን የሚለው ስላለ ነው። ጽዮን ባይኖር ምንድነው ብዙ ጊዜ ትርጓሜ ላይ በሁለት ትርጓሜ ያለ። ብዙ ጊዜ ስለ ሕዝብ ሲባል ስለ ሕዝብ አሕዛብ ማለት እግዚአብሔርን ስለሚያመልኩ ሰዎች አሕዛብ ተብሎ ሲጠቀስ አንደኛ ብዛት ይባላል፣ ሁለተኛ ግብረ አሕዛብ ይሰራሉ እንደ አሕዛብ። በጸያፍ የገባ ይልና አንድም ግብረ አሕዛብ ይሰራሉና እንደገና ደግሞ ሁለት ናቸው ብዛታቸውን ሲያይ፣ እንደገና ደግሞ ግብረ አሕዛብ ይሰራሉ በሚል ነው ያለው። ግን እዚህ ጽዮን ስላለ ለብቻው ይሄ የሚመለከተው አሕዛብ በአጠቃላይ አሕዛብ ሊሆን ይችላል በሚል ሀሳብ ነው እንደዚህ ያልኩት። ያው የእሷን ጥፋት የሚመኙትና ሊያጠፋት የሚሞክሩት እነሱ ስለሆኑ እነሱ ሰላም ከሆኑ ምንም ያ ማለት በእኛ ራሱ አይቅኑ ማለትም እኮ ነው። ሰላማቸውን ስጣቸው። ስለዚህ የተሻለው ይሄ ነው በሚል ነው እንጂ እንደዛ አይነት እንዳለ አውቃለሁ ማለት ነው። እውነት ነው፣ እውነት ነው። አዎ አንጻራዊውን እንትን ነገሩት ነው። ልክ ነው። ያው ዛይነ ለባሕር እንግዲህ በአብዛኛው የቅዱስ ያሬድ ድርሰት እንደዚህ ነው። በተለይ አሁን ይሄ መስጠቁን ዘይነግሱን ስናነሳ በባሕር ላይ ትመነደው ታድህን በኪዳኑ በሁሉም እንደ ቀጥታ በስነ ፍጥረት ላይ ብዙ ነገር ነው። እንግዲህ ያው በባሕር ያሉትን ባሕር ሲል አሁን በባሕር ውስጥ ያሉትን ሁሉ ፍጥረታት ጭምር እያየ ነው እና የባሕሩ ሰላም መሆን የእነሱ ደህንነት መጠበቅ ነው እንግዲህ በአንጻሩ ማለት ነው። ሁሉ ነገር ሲጠበቅ እኮ ምንም እኮ አይደለ። አንደኛ ተፈጥሮ ሰላም ሲሆን፣ ተፈጥሮ ከተናወጠ በጣም አስቸጋሪ ነው። እሳተ ገሞራ ራሱ የሚፈጠረው እኮ ምድር ውስጧ ሲታወክ ነው። ሲታወክ ነው። ልክ ይሄ ማለት እኮ ሰው ሆዱን ሲያመው እንደሚያስመልሰው ምድርም ሆዷን ሲያማት ያስመልሳታል ማለት ነው። እውነት ነው። እንትን የለው። ባሕርም እንደዛው ነው። በቀጥታ ስናየው እንደዛ ነው። እንደገና ደግሞ በምስጢር ስናየው ባሕር ዓለም ነው። ስለዚህ ዓለም ከታወቀ ቤተ ክርስቲያን የምትኖረው በዓለም ውስጥ እስከሆነ ድረስ የዓለም ሁከት መጀመሪያ የሚጎዳው ቤተ ክርስቲያንን እንደሆነ ወይም ደግሞ የዓለም ሁከት የአሕዛብ ሁከት በአጠቃላይ አማኞችን እንደሚጎዳ ያሳያል ማለት ነው። እውነት ነው፣ እውነት ነው። ቃለ ሕይወት ያሰማልን። የማጠቃላይ ሀሳቦትን ይስጡንና በዚሁ በጸሎት እናሳርጋለን። ይኸው ቢሆን ነው የሚሻለው። አሁን እንግዲህ ማጠቃለያው ሀሳብ በቃ እንግዲህ እግዚአብሔር የምንኖርበትን ዓለም ሰላም ያደርግልን። ሀብ ዛሄነ ይህ ምንድነው? ሀብ ምን ነበረ ቃሉ? ሀብ እግዚኦ ዛሄነ ለባሕር። ሀብ እግዚኦ ዛሄነ ለባሕር ሲባል እኛም እንግዲህ እኛ አማኞች ሀብ እግዚኦ ዛሄነ ለዓለም እያልን መጸለይ ያለብን ማለት ነው። ስለዚህ ያ ነው። ምክንያቱም የኛ ምንድነው? ህሱ ሰላማ ለብሔር እስመ በሰላም ዚአሃ ይከውን ንብረትክሙ ይላል ማለት ነው። ስለዚህ ንብረትክሙ ሰላምክሙም ይሆናል። ንብረትክሙ ማለት መኖራችሁ በሷ ሰላም ነው ማለት ነው። ስለዚህ የምንኖርበት አሁን ጎረቤት የትም ቦታ ሰላም ከሌለ እኛ አካባቢ ብቻ አይደለም፣ ሰላም በታጣበት ቦታ ሁሉ እያንዳንዱ የዓለምን እንትን ይጎዳል ማለት ነው። ስለዚህ እያንዳንዱ ሰውን ይጎዳል። ስለዚህ የጎረቤታችንን መታወክ የእኛም መታወክ በአጠቃላይ
የምናውቀው ሰው የምናገኘው ሰው ሰላም መታጣት ራሱ የኛም ሰላም መታጣት እንደሆነ ያሳያል። መንፈሳዊነት እንደዛ ነው። ስለዚህ መጸለይ ያስፈልጋል። እውነት ነው። የሁሉም ነገር መሰረቱ ጸሎት ነው። እንግዲህ ያው ሰዓቱም የጸሎት ሰዓት ነው። ይጸልዩልን በዚሁ። እሺ ጸሎት እናደርጋለን። አቤቱ አምላካችን ሆይ በመካከላችን ተገኝተህ እንድንማማር ስላደረግከን ምስጢርን ጥበብን ስለገለጽክልን እናመሰግንሃለን። በምሕረት በቸርነት ይቅር እንድትለን እንለምንሃለን። ቤተክርስቲያናችንን ከፈተና ከመከራ ጠብቅልን። እኛንም በሕይወት በጤና ጠብቀን አጽራረ ቤተክርስቲያንንም አስታግስልን። አሜን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንረዳ አበሳነ ወኢታብአነ ዘተመስጠን በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ፍቁርተ አንቲ እምአንስት ወከርሥቴ ፍሥሕት ሆነ የተጸጋ እግዚአብሔር አምላክ ይስሐቅ በጸልይ ለነ ምሕረተ ወደ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ኦቶ ካፌ ንስሐ ወሥራ ኃጢአት ኢየሱስ ክርስቶስ ሥራ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍቱን። እግዚአብሔር ይስጥልን። አስበ ምሕረትን ያድልልን።